እንዴ ማዛ አይደለችም። ይቅርታ ማነሽ አንቺ? ቤተሰቦች እንግዲህ ከጥጃ ጋር ነበር እዚህ ውስጥ ያሰሯት። እሺ ችግር የለውም ነይ እኔና አንቺ እንሄዳለን። ማለት ደህና ነሽ? መንቀሳቀስ ትችያለሽ? ሽታው ራሱ በጣም ነው የሚከብደው። እኔ ማክስ አድርጌ ጭምር በጣም እየከበደኝ ነው። ሽታው በጣም የሚያስጠላ ሽታ ነው ያለው። እዚሁ እንደሚጸዳዱ እየነገረችን ነበረ። ሽንታቸውን ይሁን እንደማይሆን ከሆነ እዚህ አካባቢ ላይ እርጥበት ይታየኛል። በሚያሳዝን ሁኔታ መዓዛን በዛ ገዳም ውስጥ ወደ ተመልካቾቻችን በጣም ሰፊ ግቢ ነው። መዓዛ በረት ውስጥ ነው ታግታለች የተባለው። ባላወቁ ሰዎች አፈን እንኳን ላይ መተው ምን እንደተፈጠረ ማውቀው ምንም ነገር የለም። ችግር የለም። የኛ ባልደረቦች እየመጡ ነው። ይኸውልሽ ችግር የለም። የኛ ባልደረቦች በፍጥነት ከዚህ እንድትሄጂ እናደርጋለን። አታስቢ፣ ምንም አታስቢ። ይኸውልሽ በተደጋጋሚ ሲያወሩ የምሰማው ተከታታይ ሰው እንዳላቸው፣ መንግስት እነሱን እየተከታተለ እንደሆነ፣ ብዙዎቻቸው እንደተያዙባቸው። የሚያበሉኝ የሚያጠጡኝ ምግብ አይደለም፣ ብዙ አሰቃዩኛል። ሜሞሪውን ቪዲዮን አምጪ ስልኬን ከሰከሱት በታተኑት። የመጨረሻ ተስፋዬ ለእኔ ህይወት ዋስትናዬን ነፃ መሆኔን ሁሉ ነገሬን የምታረጋግጥልኝ ሴት መዓዛ ናት። መዓዛን የግድ ማግኘት አለብኝ። እባካችሁን ሁላችሁም በጸሎት አግዙኝ። ድምፅ አለ። የእንስሳት ምግብ ብቻ አይደለም እኮ መበላው፣ ሽታው፣ የብረት ውስጥ ያለው ሽታ። ማን ያሰርሽ? እዚህ ሳይመጡ አስወጣኝ። እነማን ናቸው የሚመጡት? እውነታውን እንድታወጣ ሁሉ በጋ ላይ ብረት እንግደላት ያሉ ሲያወሩ ሰማቸዋል። አጋቾቹ እዛውኝ ችግር የለም እዛውኝ። ዝም በይ ቆይ ዝም በይ። አንዳንዴ በእንስሳት ያስረግጡኛል። ኢቨን እኔ በቃ ሜሞሪውን ትፈልጊያለሽ ሁሉ ብለው ያልበጠሱ ሰው እንትን የለም። ኢቨን ጡት ማሳዣ ውስጥ ሁሉ ታደርጋለች ብለው አውጥተው በጣት ሰውታል። እዚህ ውስጥ ድንገት ካረገች ብለው ከጀርባ የሆነ ነገር አለ። ከጀርባ በጣም ክፍት ቦታ አለ። ወደ ተመልካቾቻችን ያ ቦታ ምን እንደሆነ ምንም የማውቀው ነገር የለም። ውድ ተመልካቾቻችን ይሄ በረት ይመስላል። አንተ የደረስክልኝ ከ4 ሰዓት በኋላ እኔ ልገደል እቅድ እየያዙ ኦልሬዲ በቃ ታውጆ ነበረ። ቤቱን ለማጽዳት የሚጠቀሙበት እንደ መጥረጊያ የሚጠቀሙበት ነገር ያ ማለት ውድ ተመልካቾቻችን በእርግጠኝነት የምነግራችሁ ነገር እዚህ ላይ የወንጀለኞቹን አሻራ እናገኝበታለን። አሁንማ ምንም አትሰማንም፣ አትለማም። በራሷ ጊዜ ትንቃና ዋጓን እናሳያታለን። ከዚህ በኋላማ ሚስጥራችንን አውቃ እኛ እንለቃትም። እሷም ሌላኛዋ መዓዛ ነው የምትሆንብን ምናምን። ስለዚህ ትወገድ ምናምን ሲሉ ሰማቸው። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17,000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88,000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61,000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ሰላም ጤና ይስጥልን ውድ የጎጆ ዩቲዩብ ቻናል ተመልካቾቻችን እንደምንቆያችሁ ሚኪ ነኝ። ውድ ቤተሰቦች እንግዲህ አሁን የምገኘው በአንድ ገዳም አካባቢ ቦታውን ስፍራውን መጥቀስ አልፈልግም። ያው አሁን ኦሬዲ ከገዳሙ የተወሰነ መንገድ ራቅ ብያለሁ። ትንሽ የ5 እና የ10 ደቂቃ ርቀት ቢኖረው ነው። ውድ ቤተሰቦች እንግዲህ
በገዳም ውስጥ የነበረኝን ቆይታ ልንገራችሁ ቤተሰቦች። መዓዛ እዚህ ገዳም ውስጥ እንዳለች ጥቆማ ደርሶ የነበረ ሄድኩት። ያው ከተማ ያለውን ስራ ሁሉንም ነገር ለባልደረባዬ ለሙያ አጋሬ ለናቲ ነበር ትችለት ሄድኩት ቤተሰቦች። ያው እዚህ ገዳም ውስጥ ያለውን ነገር በጥንቃቄ ለመቅረጽ ሞክሬያለሁ። ምንድነው ገዳም ሲገባ ስልክ መቅረጽ አይቻልም። እኛ ራሱ ጫማችንን አውልቀን እዛ በገዳሙ ስርዓት ነበር ስንተዳደር የነበረው ያለውን ነገር ስናጣራ። ከ3 ከ4 ባልደረቦቼ ጋር ነበርኩኝ፣ ካሜራማንም ነበር። አሁን ከገዳሙ የተወሰነ መንገድ ራቅ እንዳልኩ ነው ቪዲዮ መቅረጽ የጀመርኩት ውድ ቤተሰቦች። ያው ከእምነትም ከብዙ ነገር አንፃር ነጠላም ይዘን ነበር። ነው በገዳሙ ውስጥ ያለውን እያንዳንዱ ነገር ቼክ እያደረግን ነበር ውድ ቤተሰቦች። በሚያሳዝን ሁኔታ መዓዛን በዛ ገዳም ውስጥ ልናገኛት አልቻልንም። በደንብ ገዳሙን ፈልገነዋል፣ አስሰነዋል። በቦታው የነበሩ የሃይማኖት የእምነት አባቶችን ለማነጋገር ሞክረናል፣ ፎቶ ለማሳየት ሞክረናል። እንደዚች አይነት ሴት መታ እንደማታቅ ነው የነገሩን። ግን ባለቀ ሰዓት አንድ ፈረስ የሚጠብቅ እረኛ አንድ መረጃ ወይም ደግሞ አንድ ፍንጭ ሰጥቶናል ውድ ቤተሰቦች። ማለት ሁኔታችንን ነገረ ስራችንን ተመልክቶ ምንድነው የምትፈልጉት ብሎ አናግሮን ነበር። እኛም ያው እንዲህ ገሌ የምትባል ሴት ብለን የመዓዛን ፎቶ አሳይተነው ነበር ያለውን ነገር። ከዚህ 5 እና 10 ደቂቃ እንደውም ወደ ገዳሙ በሚወስዳችሁ በመንገድ አሁን በመጣችሁበት ወደ ገዳሙ ወደ ተወሰነ መንገድ ወደ ኋላ ተመልሳችሁ ገዳሙ ጋር ሳይደርስ አንድ ትልቅ በረት አለና እዛ ቤት ውስጥ ታግታ እንደምትገኝ አንድ ወጣት ሴት፣ ያው በእርግጠኝነት እናንተ ያላችኋት ሴት ነው የምትሆነው። እኔ በአይኔ አላዩዋትም፣ ግን ራሷ ነው የምትሆነው በእርግጠኝነት። አንድ አጋቾችም እየተመላለሱ ነው። ብቻ እንደነዚህ አይነት ነገሮችን ነው ያ ፈረስ ጠባቂ የነገረን ውድ ቤተሰቦች። ያው ምንድነው መዓዛ ገዳም ውስጥ ትኖራለች ተብሎ እኮ አይደለም መጀመሪያ ፍንጭ ወይም መረጃ ያገኘ ነው ቤተሰቦች። ገዳሙ አካባቢ አሁን ያለንበት ከገዳሙ የተወሰነ መንገድ ራቅ ብለን እዚህ ገዳም አሁን የምገኝበት ከአዲስ አበባ ወጣ ያለ ገዳም ነው። አሁንም ይሄንን ነገር አካባቢውን ስም መናገር መጥቀስ አልፈልግም ውድ ቤተሰቦች ካለው ነገር አንፃር። እዚህ አካባቢ እንደታየች ነበር የነገሩኝ። ስለዚህ ይሄ ፈረስ የሚጠብቅ ወጣት እያለ ያለው ነገር 80-90% እውነት ነው በእርግጠኝነት። ለምን እኛ ወደዚህ ገዳም ካለ ምክንያት አልመጣንም። ታይታለች ነው የተባልነው፣ ትኖራለች ሳይሆን ታይታለች። ግን ደግሞ በቦታው የነበሩ የእምነት አባቶችን ስንጠይቃቸው እንደዚች አይነት ሴት አላየንም ያሉት ልክ ናቸው፣ አይፈረድባቸውም። ታይታለች ነው። ታይታለች ማለት አንዴም ሊሆን ይችላል፣ ሁለቴም ሊሆን ይችላል ውድ ቤተሰቦች። ይሄ ፈረስ ጠባቂ ደግሞ እናንተ ካላችኋት ሴት ጋር የምትገናኝ አንድ ሴት እንደታገተች እሱም አንዳንድ ነገሮች እንዳየና ስለሚፈራ ለደህንነቱም ስለሚፈራ ለአካባቢውም ሰው ለፖሊስም ለሌሎችም የህግ አካላት እንዳልጠቆመ እና እኛ ደግሞ ምንድነው አቅማችንን ያለውን ነገር አደራጅተን ነበር አካባቢውን ስንቃኝ የነበረው። ማለት በዛ ብለን የመጣ ነው ቤተሰቦች፣ በዛ ብለን የመጣ ነው። ደህንነት ስለተሰማው ነው ይሄንን መረጃ ለኛ የነገረን። ስለዚህ አሁን የምናደርገው ወደ ተጠቆምንበት ቤት እንሄዳለን። ሌላ የሰው ኃይል ካስፈለገን ከአዲስ አበባ ወደዚህ እንዲመጡ እናደርጋለን። በእርግጥ ይቆያሉ። ብዙ ኪሎ ሜትሮችን ርቀን ነው የምንገኘው። አሁን ካስፈለገ ግን እነሱን በሌላ የሰው ኃይል እንዲመጣ እናደርጋለን። ባልደረቦቻችንን፣ ጋርዶቻችንን። ውድ ቤተሰቦች ቸር ይቅጠም በሉኝ። መዓዛ ታግታ እንደምትገኝ ነው እዛ ግቢ ያወጣት ልጅ የነገረን። አንድ በረት ውስጥ ታግታ እንደምትገኝ ነው። ስለዚህ አካባቢውን በደንብ እየቃኘን ነው። ወደዛ እንሄዳለን፣ ወደ ስፍራው። መዓዛን እንደማገኛት ባለሙሉ ተስፋ ነኝ። በዚህ ሰዓት የመጨረሻ ተስፋዬ ለኔ ህይወት ዋስትናዬን ነፃ መሆኔን ሁሉ ነገሬን የምታረጋግጥልኝ ሴት መዓዛ ናት። መዓዛን የግድ ማግኘት አለብኝ። እባካችሁን ሁላችሁም በጸሎት አግዙኝ። ሙስሊም፣ ክርስቲያን፣ ፕሮቴስታንት በሁሉም እምነት የምትገኙ ወንድም እህቶቼ፣ ተመልካቾቼ፣ የኢትዮጵያ ሕዝብ እባካችሁን በጸሎት አግዙኝ፣ በጸሎት እርዱኝ መዓዛን እንዳገኛት። ስለዚህ አሁን ወደ ተጠቆምንበት ስፍራ እንሄዳለን። ካሜራማን ያለውን ነገር በደንብ በጥንቃቄ ትቀርጽልኛለህ። አካባቢው ለኛ አዲስ ስለሆነ ካሜራማን
እየተደበክ ብቀርጽ አሪፍ ነው። አንዳንድ ነገሮችን ካሜራም ስለያዝን በሰው ዘንድ በዚህ አካባቢ ማህበረሰብ ዘንድም የሆነ ልዩ ትክክለኛ የሆነ ምልከታ ላይኖር ይችላል። እባክህ ና ቤተሰቦች የተወሰኑ የሰው ኃይሎች አሉ። እነሱ ግን በቅርብ ርቀት እንዲከታተሉ ነው እያደረግን ያለ ነው። አካባቢው ዳገታማ ነውና አይመችም። ወደ ገዳሙ ለመድረስ አንድ 10 ደቂቃ ነው የሚቀረን። ገዳሙ ጋር ሳይደርስ መገንጠያ አለ። ገዳሙ ጋር ሳይደርስ እዛ አካባቢ አንድ ትልቅ በረት አለ፣ መኖሪያ ቤቶችም አሉ። ስለዚህ እዛ ውስጥ ነው እንዳለች የነገረን ልጁ። እንደውም እኛ ቤተሰቦች ለማስረጃነት እንዲጠቅመን ብለን ኢንተርቪው እናድርግ ብለን ነበር ያለው ነገር በስልክ እንዲቀረጽ። እሱ ፍቃደኛ አልሆነልንም። ያው ዋናው ነገር የሱን ቃል ሰምተን መሄዳችን ቤቱ ጋር ይሻላል። በዚህ እንሂድ እንትን ውድ ተመልካቾቻችን እንግዲህ መዓዛ ታግታበታለች ወደ ተባለው ግቢ ገብተናል። የኔ ባልደረቦች አካባቢውና ግቢውን በጥንቃቄ እያዩት ነው። እንደነገርኳችሁ እዚህ አካባቢ ገዳም አለ። ውድ ቤተሰቦች ያለውን ነገር በጥንቃቄ ነው ማስኬድ ያለብን። ግርግርም ሁካታም መፍጠር የለብንም። እዚህ አካባቢ ገዳም ስላለ ለኛ ለስራችን እንቅፋት መሰናክል ነው የሚሆንብን። እኛ ሁካታ ወይም ግርግር ብንፈጠር ወደ ግቢው እንገባለን። መዓዛ በረት ውስጥ የከብቶች ቤት ውስጥ ነው ታግታለች የተባለው ወይም ያለችው። ስለዚህ እንደሚታየው ግቢው በዚህ በኩል ብዙ ክፍሎች ያሉት ይመስላል። እያንዳንዱን ክፍል እየከፈትን ቼክ እናደርጋለን። ተከተለኝ ነው። ውድ ተመልካቾቻችን በጣም ሰፊ ግቢ ነው። መዓዛ በረት ውስጥ ነው ታግታለች የተባለው። ብዙ ክፍሎች አሉ። ስለዚህ በረቶቹን ነው የምንፈልገው። በደንብ ቆስቲ ሁለት ክፍሎች አሉ። ይሄኛውን ቼክ እናድርገው። ውድ ተመልካቾቻችን ይሄ በረት ይመስላል። ገብቼ ቼክ ላድርገው። ምናልባት ይቅርታ ሰው የለም። መዓዛ ካሜራማን ለአንደኛው ባልደረባችን ደውለትና ይሄን ክፍል በደንብ ቼክ ያድርገው። እንደምትመለከቱት ብዙ ሳሮች ነው ያሉት። ምናልባት በጀርባ በኩል ካለችም በደንብ ቼክ ያድርጉ። ቴክስት አድርግለት እንሉት። ስለዚህ ይሄን ቼክ ያድርጉት። እዛ ጋር የተለያዩ ክፍሎች አሉ፣ ግን ደግሞ በረት አይደሉም እነሱ። ሁለት ክፍል አለ እዚህ ጋር እና እዛ ጋር። ቆይ እስኪ
የብዙ ደንበኞች ዋና ጥያቄ ሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ድምፅ አለ። እንዴ ማዛ አይደለችም። ይቅርታ። ማነሽ አንቺ? ማነሽ አንቺ? ማነሽ አንቺ? እሺ ተነሽ። ቆይ ማን ያሰርሽ እዚህ? ሳይመጡ አስወጣኝ። እነማን ናቸው የሚመጡት? ማነሽ አንቺ? ማዛ አይደለሽም? አላውቅም። ማዛ እንዳልሆንሽ አውቃለሁ። እሺ እንዴት ነው የታሰረው? እሺ ቆይ ቀና በይ ልፍታለሽ። እሺ ደህና ነው። ፍጠን ቴክስት አድርገላችሁ ለባልደረቦቻችን በፍጥነት ወደዚህ መምጣት አለባቸው። ግቢውንም አካባቢውንም በደንብ ቼክ ያርጉ። እናንተ ማዛን ነው የምትፈልጉት? እናንተ ማዛን ታውቂያታለሽ? ማን ነው ስምሽ አንቺ? መስያቸው ነው። ማዛ መስያቸው ነው። አንቺ ማን ነው ስምሽ? መስታወት። ቆይ በእናትህ ከመጡ ነው ያልሽው? እነማን ናቸው አጋቾቹ? ቆይ እዛውኝ ችግር የለውም። እዛውኝ ቆይ ዝም በይ ቆይ ዝም በይ። ቴክስት አድርገላችኋል። እየመጡ ነው። አቤላ ሳሚ ችግር የለም። የኛ ባልደረቦች እየመጡ ነው። ችግር የለም። የኛ ባልደረቦች በፍጥነት ከዚህ እንድትሄጂ እናደርጋለን። አታስቢ፣ ምንም አታስቢ። ይኸውልሽ ግቢ ውስጥ በቂ የሰው ኃይሎች የኛ ባልደረቦች ጋርዶች እየገቡ ነው። ስለዚህ ያንቺ ደህንነት እንደተጠበቀ ነው የሚሆነው። አታስቢ ምንም። በስመ አብ ከጥጃ ጋር ነበር ማለት እዚህ ቆይ ጥጃዎችና ላሞች አሉ ማለት ነው። አሁን ላሞቹ ወስደው ነው ቤተሰቦች እንግዲህ ከጥጃ ጋር ነበር እዚህ ውስጥ ያሰሯት። እሺ ችግር የለውም። ነይ እኔና አንቺ እንሄዳለን። ማለት ደህና ነሽ? መንቀሳቀስ ትችያለሽ? እሺ እነሱ እስኪገቡ አንዴ ካሜራውን ዝቅ አድርገው ለሁለት እናግዛት። አንዴ ዝቅ አድርገው። ነይ ቀስ ችግር የለውም። ቀስ እስቲ ጥጃዋን ዞር አድርጋት ጥጃዋን። እሺ ችግር የለውም። ቆይ ችግር የለውም። ደህና ነሽ? ደህና ነሽ? ጀርባዬ ቆይ የደበደብኝ ቀስ እያለ
ውድ ተመልካቾቻችን ከተወሰኑ ደቂቃዎች በኋላ ተመልሼ መጥቻለሁ። እንግዲህ እንደምትመለከቱት ከጥጃ ጋር እንዲሁም ደግሞ ሌሎች የወጡ ከብቶች ነበሩ። ከነዛ ከብቶችና ከጥጃ ጋር እዚህ በረት ውስጥ እንግዲህ የጥጃዋ ሽንት ይሄ ኩበቱ ምኑ ባለበት ነው ያቺን ወጣት ሴት መስታወትን እዚህ ያገቷት። መስታወትን በስህተት እንዳገቷት ነው መስታወት የነገረችን። አሁን ወደ ውጪ ወስዷት መኪና ውስጥ ከዚህ አካባቢ የተወሰነ 15 እና 20 ደቂቃ ራቅ ወዳለ መንገድ ላይ ወደዛ ወስዷት ልዩ እንክብካቤና የመጀመሪያ ደረጃ የሕክምና እርዳታ እያደረጉላት ነው የሚገኙት። ውድ ተመልካቾቻችን እንደነገርኳቸው ከከተማ ወጣ ብለን ነው ወደ ገዳም አካባቢ ነን። የገዳሙና የአካባቢውን ስም መናገር አንፈልግም ውድ ቤተሰቦቻችን። አሁን ያለችበት ሁኔታ ጥሩ ሁኔታ ላይ ነው። የኔ ባልደረቦች እየተከታተሉ ነው። ግን እኔ ደግሞ ይህንን ግቢ በደንብ ቼክ እያረኩ ነው። ቅድም የነገርኳችሁ እዛ ሳር ያለበት ግቢ፣ ሳር ያለበት በረት፣ የኛውንም ቤት በደንብ ቼክ እያደረግን ነበር። ምንም ነገር አላገኘንም። ማለት ኮንፊውዝድ ሆኛለሁ። መዓዛን እዚህ በረት ውስጥ ታግታ እንደማገኛት እርግጠኛ ሆኜ ነበር የመጣሁት። ግን ደግሞ እዚህ ስመጣ መዓዛ እንዳልሆነች እና በስህተት እንዳገቷት እዚህም ሆነው ሲያስፈራሯት ብዙ ነገሮችን ሲሏት መጀመሪያ መዓዛ መስላቸው እንዳገቷት እና ከዛ በኋላ ግን ሁሉንም ነገር እውነቱን ስላወቀች እንደሚገሏት ነው የነገረችን ቤተሰቦች። ይሄንንም ያው እሷ ጥሩ ሁኔታ ሊሆን አይደለም የነገረችን፣ ሕክምና እንደሚያስፈልጋት እያወቅን ግን ደግሞ ያለውን ነገር መናገር ስላለባት ነው። ምን ማለት እንዳለብኝ አላቅም። መዓዛን የት እንደማገኛት ግቢውን በደንብ ነው ቼክ ያደረግነው። በደንብ ቼክ አድርገናል ግቢውን። ውድ ቤተሰቦች መዓዛን የት እንደማገኛት አላቅም። ገዳም ተባልኩ። ገዳሙን ያው የገዳሙን ፕራይቬሲ በጠበቀ መልኩ ገዳም ውስጥ ስላሉ ነገሮች ላይ እያንዳንዱ መቅረጽም አልችልም። እኔ እንደዚህ ተሸፋፍኝም ገዳም ውስጥ መግባት አልችልም። ነጠላ አድርጌ ጫማዬን አውልቄ ነበር ገዳሙን ለመቃኘት ለማየት አካባቢውን ከባልደረቦቼ ጋር የሞከርኩት። ልክ ደግሞ አንድ የዓይን እማኝ አግኝተን እዚህ እንደታገተች ተነገረን። እዚህ ደግሞ ስንመጣ በመዓዛ ቦታ የታገተችው መስታወት ናት። እኔ ምን ማድረግ እንዳለብኝ አላቅም። ያው መስታወት ስትረጋጋ ጥሩ ሁኔታ ላይ ስትሆን እሷንም አንዳንድ ጥያቄዎችን መጠየቅ አይቀርም። ተስፋ መቁረጥ አልፈልግም። እኔ ነፃ መሆኔን የሚያረጋግጠውን የቪዲዮ ማስረጃ እስካላገኘው ድረስ ተስፋ አልቆርጥም ተስፋ ቤተሰቦች። ግን ደግሞ በቃ እንደዚህ ልብ የሚሰብሩ ነገሮች፣ ደባሪ ነገሮች እየተፈጠሩ ነው። ይህን ግቢ ያለውን ነገር በደንብ ቼክ ለማድረግ ሞክረናል። አላቅም፣ ምናልባት መዓዛን ደግሞ ቀጣይ የት እንደምናገኛት ወይም ምን አይነት መንገድ ተጠቅመን እንደምናገኛት እሱን ፈጣሪ ነው የሚያውቀው። እንደነገርኳችሁ ነው እዚህ ግቢ ውስጥ ምንም አይነት ነገር አላገኘንም። እነዛም እሷን ሲያግቷት የነበሩ መስታወትን ያገቷት ሰዎችም እስካሁን ድርሽ አላሉም። ግን የኛ ባልደረቦች ደግሞ ከዚህ ግቢ ንቅንቅ አይሉም። ተደብቀው እነዛ ሰዎች እስኪገቡ እየጠበቁ ነው። እነዛ ሰዎች ከገቡ በኋላ እነዛ ሰዎች በቁጥጥር ስር ያውሏቸውና ምናልባት ከመዓዛ ጋር የሚያገናኛቸውን የመዓዛ አጋጆች ናቸው። ያው ግን በስህተት መዓዛ እንዳላገቱ ነው መስታወትም የነገረችን። እዚሁ ቁጭ ብለው እነሱን በቁጥጥር ስር የሚያውሉበትን መንገድ እስኪያመቻቹ ድረስ በትዕግስት እነዛ ሰዎች እስኪመጡ እዚሁ ይጠብቋቸዋል ቤተሰቦች። እኔም ትንሽ ጥሩ ሁኔታ ላይ አይደለሁም፣ መረጋጋት ፈልጋለሁ። መስታወትም ያቺ ልጅ እዚህ የታገተችው እሷም በጥሩ ሁኔታ ላይ ስትሆን ወይም ደግሞ መቀረጽ በምትችልበት ሰዓት እሷን አንዳንድ ኢንተርቪው የማደርጋት ይሆናል። ቤተሰቦች ያው ጸልዩልኝ፣ ሌላ ምንም ማለት አልችልም። ባካችሁን መዓዛን እንዳገኛት ጸልዩልኝ። ይህንን ነው ማለት የምችለው። በጣም ነው ያዘንኩት።
ውድ ተመልካቾቻችን በድጋሚ ተመልሰን መተናል። አሁን የምንገኘው አዲስ አበባ ውስጥ ነው። ወደ አዲስ አበባ መተናል። ከዛ ገዳም ከዛ አካባቢ ግን ሁላችንም አይደለም የመጣ ነው። የተወሰነ ክሩ ነው። የተወሰነ ክሩ አሁንም እዛ ነው ያለው። ገዳሙ አካባቢ ያለውን ነገር እየቃኘ ነው። እንዲሁም ደግሞ እዛ ግቢ ውስጥ ናቸው። ያንን ግቢ ማለትም መስታወት ታግታ ያገኘንበትን ግቢ አጋቾች አሉበት ይመጣሉ የተባለበትን ግቢ የኛ ባልደረቦች በደንብ በጥንቃቄ አካባቢውን ቼክ እያደረጉ ነው። እንዲሁም እነዛን ሰዎች እየጠበቋቸው ነው በቁጥጥር ስር ለማዋል ማለትም ወጥመዳቸው ስለመክተት ተደዋውለናል። ቴክስትም እየተደራረግን ነው። እስካሁን እነዛ አጋቾች አልመጡም ነው የተባለው። ምን ሰዓት እንደሚመጡ አናቅም፣ ግን እዛ ሁኑ። እነዛን አጋቾች በቁጥጥር ስር ማዋል አለባችሁ። ለምን? ከመዓዛ ጋር የሚያገናኛቸው ነገር አለ። መዓዛን ነው ለማገት የፈለጉት መጀመሪያ። ከዛ ደግሞ በስህተት ይቺን ወጣት ሴት አግተዋታል። ምስኪን ሴት ምንም በማታውቀው ከሷ ጋርም አንዳንድ ቆይታዎችን ስናረግ ነበር ከካሜራ ጀርባ። ውድ ቤተሰቦች አሁን አንድ ትንሽዬ ቤት አዘጋጅተንላት ነው ያው ለደህንነቷ ስንል ይሄ ወደኛ ማረፊያ እኛ ወደምንጠቀመው ለቀረጻ የሚውል ለአንዳንድ ነገሮች ወደምንጠቀማቸው ቤቶች ወደዛ ይዘናት ላለመሄድ ነው። ይሄ የሰው ቤት ነው፣ የሰው መኖሪያ ቤት ነው። ሆን ብለን ነው እዚህ አንዱ ለቀን እዚህ እንድትሆን ፈልገን ነው። ይሄ ማን ምን ይሩበት የማይታወቅ ነው። ለእሷም ለደህንነት ላለው ነገር ለሁሉም ነገር ሲባል እዚህ እንድትቆይ ፈልገን ነው። ውድ ቤተሰቦች የመዓዛን ነገር እንግዲህ ለፈጣሪ ከመስጠት ውጭ ምንም አማራጭ የለንም። አሁንም በእኛ ጥረት ብቻ መዓዛን ልንይዛት አንችልም። የእናንተም ጸሎት ያስፈልገናል። ውድ ቤተሰቦች እንግዲህ መስታወት አሁን በጥሩ ሁኔታ ላይ ነው የምትገኘው። አቅሟንም እያጠነከረች ነው የምትገኘው። መስታወት አሁን ደህና ነሽ አይደለ? ተመስገን። በጣም ነው የማመሰግነው። ከሞት ነው ያደንከኝ። ሰዓታት ቀርተውኝ ነበር ለሞት። አመሰግናለሁ። ውድ ቤተሰቦች ከመስታወት ጋር ከካሜራ ጀርባ ያወራነውን ነገር አሁን በካሜራ ፊት ደግሞ ደግመን እናወራዋለን። ለማስረጃም ሲባል ተመልካቾችም ያለውን ነገር ለማወቅ መስታወት ገና ከመጀመሪያው ጀምሮ ያለውን ነገር መስማት ፈልጋለሁ። ምንድነው የተፈጠረው? እያንዳንዱን ነገር ኖርማሊ እኔ ሲጀመር ምንም ማውቀው ነገር የለኝም። እሺ እኔ ሲጀመር ምንም ማውቀው ነገር የለኝም ማለት እኔ ብዙም የአዲስ አበባ ልጅ አይደለሁም። ኖርማሊ ክፍለ ሀገር ነበረ የምኖረው። እዛው ተማርኩኝ። ብዙ ነገር ነበረ እያስተማርኩ ነበረ። እዛው ተድሬ አልተስማማው ከባለቤቴ ጋር ተለያይቼ ከቆረጠልኝ ብዬ ነበር ወደ አዲስ አበባ የመጣሁት። አጋጣሚ ብዙ ዘመዶች ጋር መንከራተት ሆነ፣ ሰው ቤት ሆነ፣ ብዙ ስቃዮችን አየው። አቃተኝ። ያው ያሳየውክን ቤት የጠቆምኩበት የምታውቀው ይመስለኛል። አይ ቲንክ አይተኸዋል። ቤቴ አዲስ አይደለም። እነሱ ባዩትም አንተ አይተኸዋል ብዬ አስባለሁ። ግን ይቅርታ ቀረጻ ማቋረጥ ካለብን ወይ የሚያስፈልግሽ ነገር ካለ በማንኛውም ሰዓት ልትነግሪኝ ትችያለሽ። አንቺ ሰላም ስትሆኚ ነው ሁሉ ነገር የሚደርሰው። ቀረጻም ማቋረጥ ካለብን እያንዳንዱ ነገር ሳትሳቀቂ ችግር የለውም። እና ቤት እዛች ውስጥ እያኖርኩኝ ያው ስራ ፍለጋ በወጣሁ ሰዓት ባላወቁ ሰዎች አፈን እንኳን ላይ መጥተው ምን እንደተፈጠረ አላውቅም። ማውቀው ምንም ነገር የለም። ብጮህ በምን አፌ ልጮህ? አፌም ተይዟል። ብዙ ነገር ሆኛለሁ። ቆይቼ ስነቃ ያለሁት ያገኘኝ ቤት ውስጥ ነኝ። ምንም አይነት ነገር የለም። የሚያበሉኝ የሚያጠጡኝ ምግብ አይደለም። ብዙ አሰቃዩኛል። ሜሞሪውን ቪዲዮን አምጪ ስልኬን ከሰከሱት፣ በታተኑት፣ በደንብ ደበደቡ። መጀመሪያ መዓዛ መስለሻቸው ነበር? እኔም የተረዳሁት መዓዛ ምናምን ስትሉም እናንተ የሚያወቅኩትኝ በስልክ ያወራሉ አጠገቤ ሆነው እና መዓዛን አግኝተናታል እሷን ያዝነው ሲሉ ሰማቸዋለሁ። በምን አፌ እኔ መዓዛ አይደለሁም ልበላቸው? በጣም ከራበኝ ከ2 ቀን ከ3 ቀን በኋላ ነው
እንትን የሚያመጡልኝ የእንስሳት ላብረው ከእንስሳት ጋር የሚያመጡልኝ እንጂ ብዙ እንዳላወራ አቅም እንዳጣ ብዙ አይፈልጉም። በቃ አቅም ያሳጡኛል፣ ይደበድቡኛል። ያው እንዳየው ነው ሰውነቴ ቆሳስሏል ምናምን። ግን እነሱ እንዳወሩት ከሆነ እኔ መዓዛ እንደሆንኩኝ ነው የሚያውቁት። መዓዛ እንዳልሆንኩ አያውቁም። አንተ የደረስክልኝ ከ4 ሰዓት በኋላ እኔ ልገደል እቅድ እየያዙ ኦልሬዲ በቃ ታውጆ ነበረ። የምትናዘዡ ነገር የመጨረሻ ካለሽ ጊዜ እንሰጥሻለን ብለው በሄዱ ሰዓት ነው የመጣው እና አላውቅም። እኔ ምንም ማውቀው ነገር ውስጥ አልገባውም። እነሱ ሲያወሩም ከጭካኔ ውጭ ደህና ነገር አያወሩም። ስልኬን በታትነውታል። ብዙ ነገር ፈልገዋል። ኢቨን እኔ በቃ ሜሞሪውን ትፈልጊያለሽ ሁሉ ብለው ያልበጠሱ ሰው እንትን የለም። ኢቨን ጡት ማሳጅ ውስጥ ሁሉ ታደርጋለች ብለው አውጥተው በጣጥሰውታል። እዚህ ውስጥ ድንገት ካረገች ብለው ብዙ ነገር አይታርገው በስተመጨረሻ ነው እያቆሰሉ ሰውነቴን ፊት ለፊት የሚታየው እጄን ምናምን አይናኩትም። ኖርማሊ ስትገደል እዛው እንትን ይላል፣ አብሮ ይበሰብሳል። ሰውነትሽ ሲቆስል ነው አንቺ የምትናገሪው እያሉ ጀርባዬንና ሆዴን ነው የሚያቆስሉት እንጂ ሌላ እንትን አይሉኝም። አንዳንዴ በእንስሳት ያስረግጡኛል፣ ይተፉብኛል፣ ይጮሃሉ ምናምን። እዛ በረት ውስጥ ከታገትሽ ምን ያክል ጊዜ ሆነሽ? ሳምንት እንዳለፈኝ እርግጠኛ ነኝ። ያው 9 ወይ 10 ቀን ነው። 9 ቀን ነው። 9 ቀን ሆኗል ያስባለሁ። ማለት አጋቾቹ መዓዛ መስለሻቸው ነው ያገቱሽ? እኔም የተረዳው በስልክ አንዱ ሲያወራ ያው አምጥቻታለሁ መዓዛ ናት ሲል ነው የሰማሁት። ማለት እኛ የመዓዛ ፎቶ አለን ወደ ተመልካቾች። መዓዛና እሷ ፈጽሞ ነው የማይገናኙት። ኢቭን ምናችሁም አይቀራረብም ራሱ። እንዴት ታዲያ አንቺ መዓዛን እንዴት ልትመስ ይቻልሽ? አልገባኝም። እንዴት አንቺን ሊያግቱሽ ይቻሉ? ማለት መዓዛ ሌላ ሴት ናት። ካንቺ ጋር በምንም አትገናኙም። በፊት ገጽታም በመልክም በከለርም አትገናኙም። እኔም አውቃለሁ ማለት እህትም ከኔ ጋር የምትመሳሰል ምንም አይነት ሰው እንደሌላ አውቃለሁ። ነገር ግን ዋት ፈልጋለሽ? ግን ምን አለ መሰለክ እኔ በስትክክል ሲያወራ የሰማሁት ፎቶ ላይ ስልኩ ላይ ፎቶ ተልቆለታል። እቺ የተላከችለት ሴት መዓዛ ናት ተብሏል። ግን የተላከው ፎቶ የኔ ነው። እኔ ደግሞ አሁን ግራ እያጋባኝ ያለው እኔ እንዴት የኔ ፎቶ ሊልኩ ቻሉ? የኔ ፎቶ ማን ቢኖረው ነው ለአጋቾች የላከው? እውነት የመዓዛ ቢሆን ኖሮ ራሷ ትያዝ ነበረ ወይ አምልጪ ሲላት ነው እሷን እኔ እዚህ ውስጥ እንትን ያለኝ ነው ያልኩትኝ። እና ፎቶ አይ ቲንክ ይመስለኛል ፎቶ ሳይቀያየር አይቀርም። በስምም በምንም አንገናኝ ጭራሽ እንትን የለም። ምናልባት ተጀማመርን እንጂ ምንም ያገናኘን ነገር የለም። ሲቀጥል ደግሞ እሷን ከመግደል አልፎ ቤተሰቦቿን እንጨርሳለን እያሉ ሲያወሩ ሰምቼ ነበረ። ብዙ ጊዜ ፈለጉ፣ የኔን ኮንታክቶች ፈለጉ። ቤተሰቦቼ እዚህ እንዳልሆኑ ክፍለ ሀገር እንደሆኑ ሲያውቁ ተምታተው ነበር። ብዙ ፈለጉ። እሷ ላትሆን ትችላለች፣ እሷ ናት ምናምን የሚል ውዝግብ ውስጥ ሁሉ ገብተው ነበረ። ብቻ ይመስለኛል እንደዚህ ውዝግብ ሲገቡ አንድ ቀን አሳርፎ ነበረ ሳይደበድቡኝ ያለ ምግብ ምናምን ዞር ብሎ አላዩኝም ነበር። ከዛ ራስሽ ነሻ ብሎ በቀጣዩ ቀን መጣብኝ። ከዛ ተናገሪ ብሎ ሲደበድበኝ አንገቴን ብቻ ነቀነኩለት። እኔ እንዲፈታልኝ ነው፣ ግን ምንም ሊፈታልኝ አልቻለም። በቃ እንዴት ልበልክ፣ እኔ ማውቀው ሰው የለኝም። እዚህ ዘመድ አዝማድ ያልኩት ገንዘብ ሳጣ ሁሉም ትቶኛል። እኔ ያለኝ ብዬ ተጽናናት ፈጣሪ ብቻ ነው። በቃ በድህነቴ ራሴን አውቄ ያገኘኋትን ስራ እየሰራሁ ምሰራ ምስኪን ሰው ነኝ። ከማን ጋር እገናኛለሁ ብዬ ፈራው።
ሲቀጥል እንዴት የኔ ፎቶ ሊላክላቸው ቻለ? ይሄ ምንም አልመለስ ያለኝ ጥያቄ ነው። ስለሆነ አንተ ለኔ ያረክልኝ ህይወት ማትረፍ ብቻ አይደለም ብዙ ነገር ነው እና አላቅም። ብዙ መረጃዎችን ካጡ በኋላ ሊገሉኝ ወሰኑ እና የሆነ ትልቅ ሰውዬ መጥቶ ከ3 ከ4 ሰዓት በኋላ ትሞቻታለሽ፣ ይሄው ወጥቶልሻል፣ ግዴታሽ ነው መናገር አለብሽ አለኝ። ምንም ማውቀው ነገር የለም እንደነገርኩ ነው። ምንም አላቃት ሴት ምን ብዬ ላውጣ? የምን ሜሞሪ ነው የምን ፍላሽ ነው አላቅም። ምን እንደፈለጉ ማውቀው ነገር የለም። አለቆቻችንን እናስፈታልበታለን ምናምን ይሉኛል። ግራ ገባኝ። እነሱ እኔ ህይወት ገብተው አንቺ በህይወት ልትኖር አይፈቀድልሽም አሉኝ። ምን ላድርግ? እውነታውን እንድታወጣ ሁሉ በጋ ላይ ብረት እንግደላት ያሉ ሲያወሩ ሰማቸዋል። ሲፈልጉ በሬዎቹን እስከሚያስሩ ድረስ እኔን እንዲወቀቁኝ ያደርጓቸዋል። በእንስሳት እረገጣለሁ። የእንስሳት ምግብ ብቻ አይደለም እኮ መበላው፣ ሽታው፣ የብረት ውስጥ ያለው ሽታ እና የሁሉ ስቃይ አልበቃል ብሏቸው እንስሳ ሲጸዳዱ ሁሉ ሰው ነበር። ቶሎ ያጸዱትም ቆይተው ነበር የሚያጸዱት። ያንን ቦታ ተከራይቶት ነው በረቱን ለእገታ መኖሪያ ቤትም ስላየን ነው። ማንም እንደማያውቅ እዛ ውስጥ ሰው እንደሌለ ነው የሚያስቡት። የራሳቸው አንዳንድ ጊዜ ቢዝነሳቸውን ማታለያ መንገዳቸው እንደሆነ ተናግረዋል። ስናገኝሽ በገመድ ብቻ ታስረሽ ነው። አፍሽ ላይ ምንም አይነት ፕላስተርም ሆነ ጨርቅ የለም ማለት ብትጮይስ? ቆይ እንዴት አላሰሩሽም? ማን ይደርስልኛል? ማን አለ? ማንም ይደርስልኝ እኮ የለም። ምንም አይነት ሰው የሌለበት ቦታ እኮ ነው የነበርኩት። በተግባር ደግሞ ይተዋል። ማን ምን አለ? በእርግጥ አካባቢውን አይቻለሁ። ዛፍ ብቻ ነው ያለው። ብዙ ጊዜ አንዳንድ ቤቶች አሉ ለራሳቸው የተከራዩት ነው ለሰራቸው እንዲመቻቸው። አሁን ኖርማሊ እንዳለያያቸው ሁሉ ለጸበልተኛ ተብሎ የተሰሩ ነበሩ። ግን ሙሉን እነሱ ተቆጣጥረውታል፣ ተከራይተውታል። ምንም አይነት ሰው የለም። ብዙ ጊዜ ሞክሬያለሁ ግን አቃተኝ። ይቅርታ። ምን ነው ሰላም አይደለም? ይቅርታ ታቆማል። አቃተኝ። እሺ ቀረጽ ይቋረጥ። እሺ ውድ ተመልካቾቻችን እናቴ ወደዛ አካባቢ እንዴት አረጋለሁ ወደ ገዳሙ። እኔ ደግሞ እዚህ መስራት ያሉብኝ ስራዎች አሉ። እዛ ገዳሙና እሷ የታገተችበት ቦታ በደንብ አንዳንድ ነገሮችን ማየት አለብን። ምናልባት መዓዛ እዛ ግቢም በስህተት ከታገተች አላቅም፣ የሆነ ነገር አለ። ግን ውስጤ እየነገረኝ ያለው ነገር እዛ ግቢ ውስጥ የሆነ ነገር እንደምናገኝ ነው። ምናልባት ጫማ ሊሆን ይችላል። የሆነ አንዳንዴ የሆነ ወንጀል የተፈጸመበት ቦታ ላይተር ይገኛል። የተለያዩ ከወንጀሉ ጋር የሚነካኩ ወደ ፍንጭ የሚያመሩ ነገሮች ሊገኙ ስለሚችሉ ውስጤ ደግሞ እዛ የሆነ ነገር እንዳለ ነው እየነገረኝ ያለው። እኔ እዚህ ያለውን ነገር አስተካክላለሁ። ባልደረቦቼም እሷን እንዲንከባከባትና አስፈላጊውን ነገር እንዲያደርጉ አደርጋለሁ። አንድ መሄድ ያለብኝ ቦታ አለ ቤተሰቦች። አሁን የምሄድበትን ቦታ እንግዲህ ወደዛ ከሄድኩ በኋላ ነው ለእናንተ ማሳወቅ የምፈልገው። እኔም ጥሩ ስሜት እየተሰማኝ አይደለም። ስለዚህ ናቲ ወደዛ እንሄድ እናደርጋለን። መስታወት እደውልልሻለሁ፣ ተመልሼ እመጣለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምንቆያችሁ። እኔ ናቲ ነኝ። እንግዲህ ውድ ተመልካቾቻችን ከሚኪ ጋር አንዳንድ ቆይታዎችን
እያደረጋችሁ ነበር። ሚኪ ከዚህ ቀደም በለቀቅንላችሁ ቪዲዮ ላይ አንዳንድ ነገሮችን እያሳያችሁ ነበር። እንዲሁም ደግሞ መዓዛ ነች ተብላ አንዲት ሴት አግኝቶ እሷን እያወራትም እንደነበር ምን እንዳወራትም ጭምር በደንብ ነግሮኛል። አካባቢው ላይ እኔ ቅኝት ማድረግ ስላለብኝ ሚኪ እጠሯለሁ ብሎ ለእናንተም በነገራችሁ መሰረት አሁን ላይ እኔ እዚህ ቦታ ላይ ተገኝቻለሁ። ተመልካቾቻችን ቦታውን እንደምታዩት በብዛት የከብቶች ማደሪያ በረቶች ናቸው ያሉበት። ወደዚህ ጋር የተለያዩ ቦታዎች አሉ። ይሄም ልጅቷ ታግታ የተገኘችበት ክፍል እንደሆነ ሚኪ እየነገረ ነበረ። አሁን ላይ ሚኪ ትንሽ መረጋጋት ስለፈለገ እንዲሁም ደግሞ በጣም ተናዷል ተመልካቾቻችን። ምክንያቱም በጣም የሚያናድር ነገር ነው እውነቱን ለመናገር መዓዛን አገኛታለሁ ብሎ ነው እዚህ ድረስ የመጣው። መዓዛ ገዳም ነች ተባለ፣ ገዳም መጣ። ነገር ግን አሁንም መዓዛን አላገኘናትም በሚያሳዝን ሁኔታ ተመልካቾቻችን። መዓዛ የት ነች? የትስ ነው የምናገኛት? ምንም የምናውቀው ነገር የለም። አሁንም ድረስ ለኛም ለናንተም ጥያቄ እንደሆነ ይሄ ነገር ቀጥሏል። ሚኪም በጣም ስሜት እያደረገ ያለ ነገር ቢኖር የመዓዛ ጉዳይ ነው ተመልካቾቻችን። ምክንያቱም መዓዛ ማለት ሚኪን ነፃ ሊያወጣው የሚችለውን ቪዲዮ የያዘች ሰው ነች። እንዴት እንደምናገኛት አላቅም ተመልካቾቻችን። አካባቢው ላይ የኔ ባልደረቦች እንዲሁም ደግሞ የሚኪ ባልደረቦች በጋራ በመሆን አንዳንድ መረጃዎችን እየጠየቁ ይገኛል። ፎቶዋን ይዘው የመዓዛን ፎቶ ማለትም የመዓዛን ፎቶ ይዘው አንዳንድ ማጣራቶችን እያደረጉ ይገኛሉ። ብዙ ነገሮችን እየፈለጉ ይገኛሉ። በገዳሙ አካባቢ እሷን ያዩት ሰዎች ካሉ ለማጣራት እየሞከሩ ነው። እንዲሁም ቄሶችንም ጭምር ለማናገር ጭምር እየሞከሩ ነው። ምክንያቱም ገዳም አካባቢ ላይ ካለችው ብዙ ነገሮችን ብዙ ስርዓቶችን ማከናወኗ ስለማይቀር በዛ አጋጣሚ እሷን ያያት ሰው ካለ ብለን ብዙ ማጣራቶችን እያደረግን እንገኛለን። እኔም ቦታው ላይ ከተገኙበት ሰዓት ጀምሮ በጣም ብዙ ነገሮችን እያደረኩኝ ነበር። አሁን ከእናንተ ጋር አካባቢውን በደንብ መፈተሽ እንዲሁም ደግሞ አንዳንድ ማስረጃ ሊሆኑን የሚችሉ ነገሮችን መፈለግ ስላለብን ነው እዚህ ቦታ ላይ የተገኙት ተመልካቾቻችን። ምክንያቱም ይሄ ቦታ ወንጀል የተሰራበት ቦታ ነው። ወንጀል የተሰራበት ቦታ እስከሆነ ድረስ ደግሞ የትኛውም ወንጀለኛ ፐርፌክት ስራዎችን ሊሰራ አይችልም። አንዳንድ ማስረጃዎችን ይተውልናል። ከአሻራ ጨምሮ የተለያዩ ነገሮችን የተለያዩ ማስረጃዎችን በእንዝላልነትም ሊሆን ይችላል እንዲሁም ደግሞ ባለማወቅ የተለያዩ ማስረጃዎችን ትተው ይሄዳሉ። ስለዚህ እነዛን ማስረጃዎች የምንፈልግ ይሆናል። የቻልኩትኝን ያክል አንዳንድ ማስረጃዎችን ለማግኘት እሞክራለሁ። ለእናንተ መቅረጽ የቻልኩትኝን ያክል እየቀረጽን የምናሳያቸው ይሆናል። እንግዲህ በዚህ በኩል እንደማየው ከሆነ ካሜራማን እያሳየልኝ እባክህ። እሺ ውድ ተመልካቾቻችን እንደማየው ከሆነ የከብቶች መኖ የተለያዩ ከብቶች የሚበሏቸው ምግቦች ናቸው እዚህ ውስጥ ያሉት። ካሜራማን እያሳየልኝ አላቅም ምን ልናገኝ እንደምንችል እንግዲህ የምናየው ይሆናል። ውድ ተመልካቾቻችን እንግዲህ እንደምታዩት ነው። ወደ ውስጥ ገብቻ አንዳንድ ነገሮችን መፈለግ ሳይኖርብኝ አይቀርም። ውድ ተመልካቾቻችን በዚህ በኩል እንደምመለከተው ከሆነ የተለያዩ ነገሮች አሉ ተመልካቾቻችን። ምናልባት እዛ ጋራ ምንድነው እዛ ጋር ነው? ኦኬ በእርግጠኝነት የሆነ ማስረጃ እናገኛለን በእርግጠኝነት ውድ ተመልካቾቻችን። ምክንያቱም የትኛውም ወንጀለኛ ፐርፌክት ስራዎችን ሊሰራ አይችልም። ይሄንን በእርግጠኝነት መናገር ይችላል። ከጀርባ ምን እንዳለ ባላቅም የሆነ ነገር እየታየኝ ነው። ካሜራማን ባልደረቦቻችንን እየጠራልኝ አካባቢውን በደንብ ይቃኙ። በደንብ ምንም አይነት ስህተት መፈጠር የለበትም። ከጀርባ የሆነ ነገር አለ። ከጀርባ በጣም ክፍት ቦታ አለ ወደ ተመልካቾቻችን። ያ ቦታ ምን እንደሆነ ምንም የማውቀው ነገር የለም። ምናልባትም መዓዛን ከዚህ ጀርባ አግቷትም ሊሆን ይችላል። ምንም የምናውቀውም ነገር የለም። ከዚህ ጀርባ እንዴት እንደማገኘው አላቅም ይሄንን ቦታ። ቆይ እሺ ውድ ተመልካቾቻችን እዚህ ጋራ አንድ አነስ ያለች ቤት ትታየኛለች። ምናልባትም የዶሮ ቤቶች ሳይሆኑ አይቀሩም። ከዚህ ጀርባ ከዚህ ከምታዩት ጀርባ የዶሮ ቤት አለ። ምናልባትም አላቅም አጥር ነገር ነው የሌላ ሰው ቤትም ሊሆን ይችላል ወይንም ደግሞ አሁን ያለንበት ግቢም ሊሆን ይችላል። ምንም የማውቀው ነገር የለም። ከአካባቢው ነዋሪዎች እዚሁ አካባቢ ካገኟቸው ሰዎች አንዳንድ ነገሮችን ጠይቄ ከዚህ ግቢ ጋር የተያያዘ ቦታ ከሆነ ይህንን ቦታ ለእናንተ አሳያችኋለሁ። እኔም ደግሞ ቦታው ላይ ተገኝቼ ያለውን ነገር በደንብ አጣራለሁ። እዚህ ቦታ ላይ ያለ ምንም አይነት ነገር ቢሆን ማለፍ አልፈልግም። ምክንያቱም እያንዳንዱ ነገር
ከመዓዛ ጋር የሚያገናኘው ነገር ሊሆን ይችላል። ካሜራማን በደንብ አሳይተልኛል አይደል አካባቢውን። እሺ እዚህ ቦታ ላይ ምንም ያገኘነው ነገር የለም እንዳለመታደሉ ነው ውድ ተመልካቾቻችን። እንደምታዩት ውስጥ ላይ ምንም ያገኙት ነገር የለም። ነገር ግን ከጀርባ አንድ አነስ ያለች ቤት አይቻለሁ። የዶሮ ቤት የሚመስል ነገር አለው። እንደውነቱ ምን እንደሆነ አላውቅም። ይሄ ቤት ከጀርባ ያየሁትን ቤት ከዚህ ቤት ጋር የተገናኘ ነገር ከሆነ በእርግጠኝነት ነው የምነግራችሁ ውድ ተመልካቾቻችን፣ አሳያችኋለሁ። ነገር ግን የሰው ግቢ ከሆነ ዘልዬ መግባት አልፈልግም ምንም አይነት ፍቃድ ሳላገኝ፣ ምክንያቱም የሰውን ፕራይቬሲ እጋፋለሁ ብዬ ስለማስብ ነው። አሁንም ቢሆን ሌሎች ቦታዎች አሉ፣ እነሱን የምናይ ይሆናል። እዚህ ጋር አንድ ቤት እየተመለከትኩኝ ነው ተመልካቾቻችን። እሺ ካሜራማን እየተከታተልከኝ፣ ባልደረቦቻችን ግን እየነገርካቸው አካባቢውን በደንብ እያዩ በማንኛውም ሰዓት ሊመጡብን ይችላሉ። ምንም አይነት ሰት መፈጠር የለበትም። ውድ ተመልካቾቻችን እዚህ ቤት ውስጥ ምንም ነገር የለም። እንደማየው ከሆነ ያገለገሉ አሮጌ እቃዎች ናቸው እዚህ ቤት ውስጥ ያሉት። እንዲሁም ደግሞ የከብቶች መኖ ነው። ምንም የተለየ ነገር የለም። እንደምትመለከቱት ያገለገሉ እቃዎች፣ ሌላ ምንም የተለየ ነገር የለም። እንውጣ እባክህ። እንግዲህ ውድ ተመልካቾቻችን የምናገኛትን እያንዳንዷን ቦታ በጥንቃቄ ለመመልከት እየሞከርኩኝ ነው። ምንም የተለየ ያገኙትኝ አዲስ ነገር የለም። ነገር ግን አሁንም ቢሆን የሚቀረን አንድ ክፍል አለ። እንዲሁም ማጣራት ያለብኝ ነው የነገርኳችሁን ከዚህ ጭድ ጀርባ ያለ ነገር ለማጣራት ሞክራለሁ። ያ ክፍል አጠራጥሮኛል። እውነቱን ስነግራችሁ ምን እንደሆነ ምንም የማውቀው ነገር የለም። አካባቢው ላይ ካሉ ሰዎች እጠይቃለሁ። ያ ቤት ከዚህ ግቢ ጋር የተገናኘ ከሆነ በእርግጠኝነት ያዋለኝ። የቀረን ይሄ ነው ማለትም ልጅቷ ታግታ የተገኘችበት ቦታ አብረን ገብተን እንመለከቷለን። ካሜራማን ገባ። እንግዲህ ውድ ተመልካቾቻችን ይሄንን ቦታ ሚኪ በደንብ እያሳያችሁ ነበረ። ታግታ የተገኘችው ልጅ እዚህ ቦታ ጋር ነበረ ታግታ የተገኘችው። እንደምታዩት ይሄ ቦታ የከብቶች ማደሪያ ነው። ማለትም እንደ በረት ነው የሚጠቀሙበት። በዚህ ቦታ ላይ ብዙ ላሞች እንደሚገኙ ልጅቷ እየነገረችን ነበረ። አላቅም ሽታው ራሱ በጣም ነው የሚከብደው። እኔ ማክስ አድርጌ ጭምር በጣም እየከበደኝ ነው ሽታው። በጣም የሚያስጠላ ሽታ ነው ያለው። እዚሁ እንደሚጸዳዱ እየነገረችን ነበረ። ሽንታቸውን ይሁን እንደማየውም ከሆነ እዚህ አካባቢ ላይ እርጥበት ይታየኛል። ያ ማለት እንግዲህ ከብቶቹ የሚጸዳዱት ጭምር እዚህ ቤት ላይ ነው። የሰው ልጅ የሚያክል ክቡር ነገር እዚህ ቦታ ላይ አግቶ ከከብቶች ጋር ማቆየት ማለት በጣም ከባድ ነገር ነው። ወደ ተመልካቾቻችን በጣም ሽታው አልገባችሁም? ማክስ አድርጌ በጣም ነው የሚሸተው። በጣም ያለ ማክስ ለረጅም ቀናት ምናልባትም ለ8 ለ9 ቀናት የሚሆን ነገር እዚህ ቦታ ላይ ተቀምጣ ነበር። እዚህ ቦታ ላይ ነበረ ያቺ ምስኪን ልጅ ታግታ የነበረው። መዓዛን መስላቸው እኛ የመዓዛ ፎቶ አለን በደንብ ልጅቷን አይተናታል። መዓዛ አይደለችም ያቺ ሴት። ነገር ግን እነዚህ ሰዎች አላቅም እንዴት እንደሆነ ምናልባት አንዳንድ ጊዜ ስህተቶች ይፈጠራሉ። የመዓዛን ፎቶ የተላከላቸው መስሏቸው የሌላ ሴት ፎቶ ተልኮላቸው ይሆናል ያቺን ሴት ያገቷት። እንግዲህ በጣም ከባድ ነው ውድ ተመልካቾቻችን። እኔ ይህን ያህል ሰዓት ራሱ እዚህ ቦታ ላይ መቆየቴ በጣም እየከበደ ነው። በጣም ማለት በጣም የሚያስጠላ ሽታ ነው ያለው ውድ ተመልካቾቻችን። ቢሆንም ስራዬን መስራት አለብኝ የግዴታ። እነሱ ተጠቅመውበት የጣሉት ምንም አይነት ነገር የሲጋራ ቁራጭ ሊሆን ይችላል፣ የነኳት ብረት አይቀረኝ፣ እንጨት አይቀረኝ፣ እያንዳንዷን ነገር አሻራ ጭምር እንደማስነሳ ለእናንተ ቃል ልገባላችሁ ፈልጋሉ ተመልካቾቻችን። ነገር ግን አሁን ላይ ተጠቅሞ የጣሏቸውን አንዳንድ ነገሮችን መፈለግ ይኖርብኛል። ምናልባት ምንም ነገር የለም ውድ ተመልካቾቻችን እንደሚታየኝ ከሆነ። ቢሆንም ውድ ተመልካቾቻችን በእርግጠኝነት ነው የምነግራችሁ ምንም ነገር ሳይነኩ እዚህ ቦታ ላይ አይቆዩም። በእርግጥ እዛ ጋር የሲጋራ ቁራጭ እየተመለከትኩ ነው። ያንን የሲጋራ ቁራጭ እናስነሳዋለን። ካሜራማን ለባልደረቦቼ ነገራቸውና በዛ በኩል ዞሮ
እዚህ ጋራ ቁራጭ አለ። በደንብ እንዲያዩልኝ እንትን ትልልኛለህ። ያንን የሲጋራ ቁራጭ አንስተው ከሲጋራው ላይ አሻራ የምንመረምር ይሆናል። እንዲሁም ደግሞ ወደ ተመልካቾቻችን ይሄ እዚህ ጋር የምታዩት ካሜራማን በደንብ እያሳየልኝ በእጅ አልነካውም ለጥንቃቄ ሲባል። ምክንያቱም ይሄ ማለት በረቶች ላይ ቤቱን ለማጽዳት የሚጠቀሙበት እንደ መጥረጊያ የሚጠቀሙበት ነገር። ያ ማለት ውድ ተመልካቾቻችን በእርግጠኝነት የምነግራችሁ ነገር እዚህ ላይ የወንጀለኞቹን አሻራ እናገኝበታለን። እዚህ ብረት ላይ ሊሆን ይችላል፣ የትኛውም ነገር ላይ የወንጀለኞቹን አሻራ በደንብ እናገኝበታለን። በእርግጠኝነት ነው የምነግራችሁ ውድ ተመልካቾቻችን። እንደነገርኳችሁ እዚህ ጋራም የሲጋራ ቁራጭ አግኝቻለሁ። ያ ማለት አሻራቸውን የምናገኝበት ቦታ ነው። እዚህ ጋር በር ይታየኛል። አልታወቃቸውም እንጂ በጣም ብዙ ነገር ይኸውላችሁ፣ እዚህ ጋር በሩ ላይ ጭምር አሻራቸውን በደንብ እናገኛለን። በእርግጠኝነት ነው የምነግራችሁ። ስለዚህ እያንዳንዷን ነገር እዚህ ቦታ ላይ ያለውን በስራው ጥርሳቸውን የነቀሉ ባለሙያዎችን ፈልገን አሻራ የምናስነሳ ይሆናል፣ ይህንም ሙሉ ቤቱን። ምክንያቱም ያቺ የታገተች ሴት እንደነገረችን ከሆነ እዚህ ቤት ላይ ከነሱ ውጭ ማንም ሰው አይመጣም። ከነሱ ውጭ የመጣ ነው ብቸኛ ሰዎች እኛ ነን እዚህ ቦታ ላይ እየተገኘ ነው። ስለዚህ ይህንን ቤት አሻራ በምናስነሳበት ጊዜ እዚህ ቤት ላይ የነበሩትን ሰዎች አሻራው በደንብ እናገኛለን። ያ ማለት እነሱን ለመለየት ነገሮች በጣም ቀላል ነው የሚሆኑልን። ስለዚህ ውድ ተመልካቾቻችን ከዚህ ቤት የተለየ ነገር አገኛለሁኝ ብዬ አላስብም አሁን ላይ። ስለዚህ የስራ ባልደረቦቼን ጠርቼ ይህንን ቤት አሻራ እንዲያስነሱልኝ አደርጋለሁኝ። አሁንም ቢሆን መቃኘቴን እቀጥላለሁ። እንዳልኳችሁ ያንን ቤትም ቢሆን አጣርቼ ነገሮችን በደንብ አይቼ አካባቢው ላይ ያሉ ሰዎችን ጠይቄ የዚህ ቤት አካል ከሆነ ያ ቤት በእርግጠኝነት ለእናንተ ማሳያቸው ይሆናል። ከተመቸኝ ካሜራ አላበራም። ምክንያቱም አካባቢው እንደምታውቁት ገዳም ቦታ ላይ ነው። ስለዚህ ገዳም ቦታ ላይ ካሜራ አብርቼ ሰዎችን መረበሽ መበጥበጥ ስለማልፈልግ ከካሜራ ጀርባ አካባቢው ላይ ያሉ ሰዎችን አናግሬ ያ ቤት የዚህ አካል መሆኑንና አለመሆኑን አጣራለሁኝ። ያ ቤት የዚህ ቤት አካል ከሆነ በስነ ስርዓት ለእናንተ ማሳያቸው ይሆናል። እንግዲህ ውድ ተመልካቾቻችን አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን በድጋሚ ተመልሼ መጥቻለሁኝ። ከመስታወት ጋር ሚኪ ያደረገውን ቆይታ በደንብ አይቻለሁኝ፣ በቪዲዮም አይቻለሁ። ከዛ ቀደም ሚኪ አንዳንድ ነገሮችን ነግሮ የነበረ ነገር ግን በቪዲዮ ከማየት በላይ የተሻለ ነገር አለ ብዬ ስላላሰብኩኝ ከእሷ ጋር የነበረውን ቪዲዮ በደንብ ተመልክቻለሁ። እንዳየሁት ከሆነ ሚኪ የዛ ሰዓት ላይ በጣም ተረብሾ ነበረ፣ እንዲሁም በጣም ተናዶ ነበረ። ያው እኔ አልፈርድበትም፣ እውነቱን ለመናገር መዓዛን ለማግኘት ያልፈነቀለው ድንጋይ የለም። በጣም ብዙ ነገሮችን ለፍቷል። ነገር ግን መዓዛን ታገኛታለህ ተብሎ አንድ ቦታ ላይ ይሄዳል። ነገር ግን መዓዛን አያገኛትም። በምትኩ ሌላ ሰው ነው የሚያገኘው። አላቅም ምን እየተፈጠረ እንዳለ ምንም ሊገባኝም አልቻለም። እውነቱን ለመናገር አሁን ላይ የኔም የስራ ባልደረቦች እንዲሁም ደግሞ የሚኪ የስራ ባልደረቦች በመቀናጀት ቅድም እንደነገርኳቸው አንዳንድ ማጣራቶችን እያደረጉ ይገኛሉ። በጣም ብዙ ነገሮችን እየለፉ ነው ያሉት። የሆነ መረጃ ሳያገኙ አይቀሩም። ውድ ተመልካቾቻችን ያንን ነገር ካረጋገጡኝ በኋላ ለእናንተ የምነግራችሁ ይሆናል። ሚኪ ያለበትን ሁኔታ ለእናንተ ለማሳወቅ ያክል ሚኪ በጣም ተረብሿል፣ ተናዷል፣ መረጋጋት አቅቶታል። እንዲሁም አሁን ላይ የሚገኘው ከኛ ባልደረቦች ጋር መኪና ውስጥ ተቀምጦ ራሱን ለማረጋጋት እየሞከረ ነው። ትንሽ ከራሱ ጋርም እየተማከረ ይገኛል። ያው እኔ አልፈርድበትም፣ እውነቱን ለመናገር በጣም ከባድ ነገር ነው። መዓዛ ማለት እሱን ነፃ ሊያወጣ የሚችል ቪዲዮ ያላት ሴት ነች። ያችን ሴት ማግኘት ለሚኪ በጣም ትልቅ ነገር ነው። በጣም እኛ ጭምር በጣም ጓግተን ነው ያችን ሴት እየፈለግናት ያለ ነው። እኔ እሷን ለማግኘት የለፋነውን ያክል እስከዛሬ ድረስ ያባከልነው ኃይል ትዝ አይለኝም። ውድ ተመልካቾቻችን በጣም እየለፋን ነው። ባለም በሙሉ አቅማችን እሷን እየፈለግናት ነው ያለ ነው። ምን እየተፈጠረ እንዳለ አላቅም። በዚህ ልክ ለምን እንደተሰወረች ምንም የማውቀው ነገር የለም። የፈለገ ነገር ቢሆን ግን እሷን ማግኘታችን የጊዜ ጉዳይ ብቻ ነው። በእርግጠኝነት የምነግራችሁ ነገር እንደነገርኳችሁ ነው። አሁን ላይ የኔ የስራ ባልደረቦች ያገኙት አንድ መረጃ አለ። ለማንም አልተናገሩም። ሚኪ በዚህ ሰዓት ላይ እውነቱን ለመናገር ምንም አይነት መረጃ የምነግረው አይሆንም ለሱ። ምክንያቱም መረጋጋት አለበት። ሌላ የሚያናድድ መረጃ ለሱ ልሰጠው አልፈልግም። ሌላ መዓዛ አለች የምንባልበት ቦታ ላይ ሄደን ደግሞ አተናት ሚኪ እንደ አዲስ ልቡ እንዲሰበር እንደ አዲስ እንዲከፉ አልፈልግም። በጣም የሚያስከፋ ነገር ስለሆነ ተመልካቾቻችን አሁን ላይ ከመስታወት ጋር እዚህ ጋር ተገኝቻለሁ። ለምን ተገኘ ካላችሁ እንግዲህ ተመልካቾቻችን ብዙ ጥያቄዎችን መጠየቅ ስለምፈልግ ነው። ሚኪ በወቅቱ ንዴት ላይ ስለነበረ እንዲሁም ደግሞ ስሜቴ ሆኖ ስለነበረ እንደ ሰው ለሷም አዝኖላት ስለነበረ ጥያቄዎችን እየጠየቃት አልነበረም። አሁን ላይ ግን ከኔ ጋር ተገኝታለች። ብዙ ጥያቄዎችን መጠየቅ እፈልጋለሁ። እሷን ብዙ የምታውቀው ነገር ይኖራልም ብዬ ገምታለሁ። ምክንያቱም ይቺ ሴት መዓዛ ነሽ ተብላን የታገተችው። በእርግጠኝነት ስለ መዓዛ እነሱ ተሳስተው ቢሆንም
ስለ መዓዛ አንዳንድ ነገሮችን ሲያወሩ ትሰማቸዋለች ብዬ አስባለሁ። በጊዜው የተፈጠረችውን ነገር ከተያዘችበት ቅጽበት ጀምሮ አሁን እኛ እስከምናገኛት ሰዓት ድረስ የተፈጠረውን ነገር በሙሉ ከራሱ አንደበት የምንሰማ ይሆናል። አብራችሁን ቆዩ። እሺ መስታወት፣ በመጀመሪያ ደረጃ ለደረሰብሽ ለእያንዳንዷ ስቃይ በጣም አዝናለሁኝ። መዓዛ እንዳልሆንሽ እኔም ሆነ ተመልካቾቻችን በደንብ ያውቃሉ። አንቺ መዓዛ አይደለሽ። ምክንያቱም እኛ የመዓዛ ትክክለኛ ፎቶ አለን። ስለ መዓዛ ብዙ ነገሮችን አጣርተናል። መዓዛ ነኝ ብላ የትኛውም ሴት ወደኛ ጋር ብትመጣ መዓዛ እንዳልሆነች እናውቃለን። ራሷ መዓዛ ወደኛ ካልመጣች በስተቀር ምንድነው የተፈጠረው? በጊዜው እስኪ ንገሪኝ። አንቺ መዓዛ እንዳልሆንሽ አውቃለሁኝ፣ አንቺም ታውቂያለሽ። ምንድነው የተፈጠረው? ምንም ያው ቅድምም ነግሬው ነበረ ከዚህ በፊት የመጣ ጊዜ ማለት ነው። ይቅርታ እና እንትን ብዬ ነበረ። እኔ ምንም ማውቀው ነገር የለም። አጋጣሚ ስራ ፍለጋ በወጣው ሰዓት ነው ባላሰብኩት ሁኔታ ታፍኜ በነቃው ሰዓት ራሴን ያገኛል። ኖርማሊ እሱ የሚያገኘኝ ቤት አለ። አይ ቲንክ ነግሮሃል ብዬ አስባለሁ። በረት ውስጥ ነው የተገኘሁት ከእንስሳት ጋር። እዛ ውስጥ ነው ተገኝቼ ስነቃ ራሴን ያገኘሁት እዛ ውስጥ ነው። ከዛ በኃይለኛው ምንድን ነው ምናምን ብዬ ስነቃ በኃይለኛው ሰው ከቦኛል። ትላልቅ ወንዶች ናቸው፣ ፊታቸውን ሸፍነውታል። ጭራሽ ማየት እነሱ የምችልበት ሁኔታ ውስጥ ነበርኩ። ስንት ነበሩ ቁጥራቸው? በእርግጠኝነት ታውቂያለሽ ብዬ አስባለሁ። 4-5 ይሆናሉ። ከኋላ ይመስለኛል አንድ ሰው ነበር፣ ግን ኖርማል እንደዚህ ማያቸው ወደ 4 ነበሩ በእርግጠኝነት። ከኋላ ነገር ያየሽው ነገር አለ? ምንም፣ ግን በጣም የሚያስፈራሩት ሰውነት እስቲ ማለት በደንብ አስተውሽ። በእርግጠኝነት ምን ያክል ቀን ቆይሽ እዚህ? የታገትኩበት ማለት የታገትሽበት ቦታ ላይ 9 ቀን ቆይተሻል። በ9 ቀን ውስጥ ያንዳቸውንም ቢሆን ፊት አላየሽ? በፍጹም ሊያሳዩኝ አልቻሉም። ግን ኖርማሊ እንትን ብያለው የተኛው መስዬ ብዙ ሚስጥራቸውን ሰምቼ ነበር። ስለምን ሰምተሻል? ያው መዓዛ ጋር ስለ መዓዛ በደንብ ያወሩ ነበረ። መዓዛን ካገኟት እንትን እኔ መዓዛ እንደሆንኩ ስለሚያውቁ እኔ ጋር ያለው ቪዲዮ ለነሱ በጣም መጥፎ እንደሆነ፣ ለዛ በደንብ ዋጋ እያስከፈሉኝ እንደሆነ፣ እኔ መዓዛ እንደሆንኩ ነው የነሱ የሚያውቁት። ላቋርጥሽና ከይቅርታ ጋር መዓዛ እያልሽ ነው ከቅድም ጀምሮና ስለ መዓዛ የምታውቂው ነገር አለ? እነሱ ሲያወሩ ነው እንጂ የማውቀው ነገር የለም ጭራሽ። ምናልባት ፎቶ ባሳይሽ የዚህ አካባቢ ነዋሪ እስከሆንሽ ድረስ ምናልባት ልታውቂያት ትችያለሽ ብዬ አስባለሁ። ይኸውልሽ ለአንቺ የምነግርሽ ነገር እንደ ማስጠንቀቂያ አላውቅም፣ እንደምንም እዩ። እሱ አሁን የሚያሳስበኝ ጉዳይ አይደለም። አሁንም ማሳየሽን ሴት ካወቅሻት በቀጥታ እንድትነግርኝ እፈልጋለሁ። ምክንያቱም ተዋሽኛለሽ ብዬ አላስብም። ምክንያቱም እኔ ስልሽ ከዚህ ጉዳይ ጋር የሚያገናኝሽ ነገር ይኑር አይኑር አሁንም ቢሆን እርግጠኛ አይደለሁም እውነቱን ለመናገር። ስለዚህ ልጅቷን ፎቶዋን አሳይሻለሁ። መዓዛ የምትባለው ሴት ማን እንደሆነ ካወቅሻት ያለምንም ውሸት ትነግርኛለሽ። እያሸሽን ከሆነ በእርግጠኝነት የሚያግሽ ነገር በሆነ መንገድ አቅብሻለሁ። ሲጀመር እኔ ምንም ማውቀው ነገር የለም። ፎቶ ተልኮላቸው እኔ መዓዛ ናት ተብዬ እንደተያዝኩኝ ነው ማውቀው እንጂ መዓዛ ማን ትሆን እኔ በህይወቴ ማንም ሰው የለኝም። ጓደኛ እንኳን እኮ የሌለኝ ሴት ታውቂያታለሽ? በደንብ ያት እንጃ መጣችልኝ። ይቅርታ በደንብ ያት። ይኸውልሽ ምናልባት ከነበርሽበት ነገር አንጻር ትንሽም ቢሆን ማስተዋል ሊከብድሽ ይችላል፣ እረዳሻለሁ። ነገር ግን በደንብ ተመልከቻትና ታውቂያታለሽ አታውቂያትም የሚለውን ነገር በደንብ በደንብ የሚታይ እኮ አይደለም፣ ግማሽ እንትን ነው። ኦኬ ችግር የለውም። እሺ ይሄን ፎቶ ይሄ ደግሞ በደንብ የሚታይ ፎቶ ነው። የምር አላውቃትም። ይቅርታ። እርግጠኛ ነሽ? እሺ ችግር የለውም። እሺ ካላወቅሻት እኔ ይኸውልሽ ካወራርሽ አንጻር መዓዛ እያልሽ ስታወሪ የምታውቂያት ያክል ነው እየወራሽ ያለሽ እና ኖርማሊ እኔ የሚጠሩኝም መዓዛ እያሉ ነው። የታገድኩ ጊዜም እነሱ የሚጠሩኝ ለዛ ነው። ሲቀጥል ደግሞ በስልክ የሚያወሩት እሷ መዓዛን ይዘናታል፣ መዓዛ ጋር ያለው ፋይል ነው እናንተም ሊያድናችሁ የሚችለው፣ ስለዚህ እናመጣዋለን እያሉ እኔን ሲያሰቃዩኝ ነው ማውቀው። ሲቀጥል አንቺ መዓዛ እባክሽን እውነቱን አውጪ እያሉኝ ነው የምትምላቸው እና እኔ ማወራበት ሁኔታ ላይም አልነበርኩም።
ማውራትም አልችልም። ምክንያቱም ምግብ አያበሉኝም፣ እንቅልፍ የለኝም። እዛ በረት ውስጥ ሆኜ እንዴት ነው ላም በሬ ምናምን እንስሳት ባለበት ውስጥ እንዴት ነው እንትን ምለው እኔ እንጃ ማድረው። ሽታቸው አለ፣ ሽንት ይሸናሉ፣ እበታቸው አለ፣ ሽታቸው አለ። በዛ ላይ ጠረናቸው ራሱ እንኳን አጠገባቸው እንኳን የሚያስደርስ አይደለም። ኖርማሊ እርባታ ላይ እንኳን የሚሰራ ሰው እኮ ተሸፋፍኖ ነው አይደለ እንዲህ የሚንቀሳቀሰው። እንኳን እኔ ልሸፋፍን ቀርቶ አብሬው እንቅልፍ እንኳን ባይኔ ናፍቀኝ ነበረ እውነት ለመናገር ማለት ነው። እና በተደጋጋሚ ሲያወሩ የምሰማው ተከታታይ ሰው እንዳላቸው፣ መንግስት እነሱን እየተከታተለ እንደሆነ፣ ብዙዎቻቸው እንደተያዙባቸው፣ ይህ ቪዲዮ ደግሞ ከጠፋ እነሱን ነፃ ሊያወጣቸው እንደሚችል ምናምን ይነግሩኛል። እና በጣም በትላልቅ እንጨት እየደበደቡኝ አምጪው ቪዲዮውን እያሉኝ ነበረ። እና መዓዛ ያልኩ እነሱ የሚጠሩት እኔን በመዓዛ ነበረ። መዓዛ አይደለሁም ብዬ መናገር አልችልም። አንድ ጊዜ የሆነ ቀን ነግሬያቸው ነበር መዓዛ አይደለሁም ስል አንቺ እንዴት መዓዛ አይደለሁም ትኛለሽ ብለውኝ ይኸው መንጋጋ ጥርሴን ሁሉ አውጥተውት ነበረ። እኛ ልትሸውጅብን ነው ወይ? የተላከው ፎቶ ያንቺ ነው ብለው የተላከላቸው የኔ ፎቶ ነው። ኦኬ ፎቶና አሳይቶሻል? አዎ አሳይቶኛል፣ ስልካቸው ላይ ነበረ። እና የመጀመሪያ ቀን የወሰዱኝ ቀን እኔ ምንም በማላውቀው ውሃ ደፉብኝ፣ በርበሬ ያጠኑኝ፣ አቃተኝ፣ ምንም ማውራት አልቻልኩም። ነገ ታወራለች ብለው የእንስሳት ምግብ አምጥተው ወረወሩልኝ። እንዴት ልመገበው? እንዴት ነው ሰው የእንስሳት ምግብ የሚመገበው? በሶስተኛው ቀን ረሃቡ ሲያቅተኝ ጊዜ ተመገብኩት። እንጀራ ኢቭን ቁራሽ እንጀራ ወይ ትርፍራፊ እንኳን የለም። ሲቀጥል እየተኛው እየመሰልኳቸው እነሱ ሲመጡብኝ እንዳይደበደቡኝ እያልኩ የሚያወሩትን እሰማለሁ። በዛ በኩል በዚህ መንገድ ተደበቅ ይላሉ። ሄለው እዚህ ጋርና በቃ እዚህ ጋር ተደበቅና እዚህ ቦታ ናና ምናምን ይላሉ። ብቻ አንዳንዴ ወደ አዲስ አበባ ሂዱ ይላሉ፣ አንዳንዴ ከሀገር ለመውጣት ተዘጋጅ ይላሉ፣ አንዳንዴ መርከቡ ተዘጋጅቷል። ብቻ ብዙ የሚንቀጣጥሩት ነገር አለ። በባህር አቋርጦ መሄድ ምናምን ይላሉ። እኔ ብቻ ግራ ይቅርታ ጋር ላቋርጥሽና ቅድም ስታወሪ እንደሰማሁሽ ከሆነ ያንቺን ፎቶ እነሱ ስልክ ላይ አሳይተውሻል አይደል? አዎ። በምን ተገናኝተሽ ማለት አልገባኝም። ከነሱ ጋር ማትተዋወቂ ከሆነ ምንም ያነካካሽ የሚያገናኝሽ ጉዳይ ከሌለ ፎቶሽ እንዴት ላገኝ ይችላል እንጂ ምንም ደግሞ አንቺን ለማገት መዓዛ ነሽ። በምን ምክንያት እነሱ ስልክ ላይ ያንቺ ፎቶ ተገኘ? እኔ ምንም ማውቀው ነገር የለም። ለኔም ጥያቄ ሆነብኝ እሱ ነው። ለኔም ጠላት አለ ነሽ በዚህ ነገር። ግን እኔ ማለት እንትን የሆነ ግራ እየተጋባሁኝ ነው። አንቺ ጭራሽ አይተሻቸው የማታውቂያቸው ሰዎች ናቸው እንደነገርሽኝ ከሆነ ምንም ከነሱ ጋር የሚያገናኝሽ ነገር የለም። ነገር ግን እነሱ ስልክ ላይ ያንቺ ፎቶ አለ። አውቃለሁ። ግን ምን አለ መሰለ እኔ እንደውም የጠረጠርኩት አግብቼ ስለፈታው ምናልባት ባለቤቴ እኔ ያለሁበትን ሁኔታ ለመበጥበጥ ሊሆን ይችላል ብዬ አሰብኩኝ። ጥያቸው ወደ አዲስ አበባ ስለመጣው ምናልባት እነዛ እሱ እኔን ተከታትሎ ወይ ሰው ልኮብኝ ነው ብዬ አስቤ ነበረ። ነገር ግን ባለቤትሽ እንደዚህ አይነት ነገር ይሞክርብሻል ከዚህ በፊት? ያው የክፍለ ሀገር ሰው አይደለ፣ በቀል ድንገት አነሳስቶት ከሆነ ብዬ ነው። በቀል ስለ በየጊዜው እያጠጣ ይመጣና ይደበደበኝ ነበረ። እናም በቃ ትዳሩን አልፈልግም ብዬ ወጣው። የዛን ጊዜ ነው በቀል ደረጃ ድረስ እሱ የሚያደርሰው ማለት አንቺ ላይ ይሄን ያክል ሊበቀልሽ የሚችለው ምን ብታረጊው? የሆነ በድለ አንድን ሰው እኮ ሊበቀልሽ የሚችለው የሆነ ነገር በድለሹ ስትሄጂ ነው አይደል? ምን ብታረጊ? እሱ ሲጀመር ፍቺም ሆነ መለየትን አይፈልግም እና እኔ ጥዬው ነው የመጣሁት። እፈልጋለሁ ስለሆን ብሎኛል። ሲቀጥል ደግሞ የመንደሩ በጣም አለ የተባለ የሚፈራ ሰው ነው በዛ ከተማ ውስጥ ማለት ነው። በዛች ትንሽ ቦታ ውስጥ በጣም የሚፈራ ሰው ነው። ለዛ ነበረ እሱን ጠርጥሬ ነበረው። ግን ቆይቼ ስረዳ ብዙ ነገሮች፣ ፈተናዎች፣ ስቃዮች፣ ህመሞች ሲበረቱብኝና እነሱን ስሰማ በቃ እሱ አይደለም ብዬ አሰብኩኝ። ለምን
ተቀይሬ ተመሳስየባቸው ከሆነ ብዬ አንድ ቀን ተንፍሼ እንደምንም እንደነገርኩ አይደለውም ብዬ እንደዚህ ነው የተናገርኳቸው። ግን እንዴት አይደለውም ትይናለሽ? ይሄ ተላከው ያንቺ ፎቶ አይደለ ብለው የኔን ፎቶ ነው ያሳዩኝ። የዛን ጊዜ ነው በጣም የተደናገጥኩት። ያው ምንም ቢሆን በድጋሚ ላቋርጥሽና ምንም የተዋጠልኝ ነገር የለም። ምክንያቱም ምንም የማታውቂያቸው ሰዎች ጋር ጭራሽ ከዚህ በፊት በህይወትሽ ውስጥ አይተውሽም አይተሻቸው የማታውቂያቸው ሰዎች ያንቺን ፎቶ እንዴትም ብለው ያገኙታል ብዬ አላስብም። ወይ ከነዚህ ሰዎች ጋር የሆነ የሚያገናኝሽ ነገር አለ አሊያም የሆነ የተፈጠረ ነገር አለ። በእርግጠኝነት እሱን የምናጣራ ይሆናል። እንዴት አንቺ ጋር ያ ፎቶ ተገኘ? በእርግጠኝነት ይሄ አንቺን ሊያስጠረጥርሽ የሚችል ጉዳይ ነው። ከነዚህ ሰዎች ጋር የሚያገናኝሽ ምንም ነገር ከሌለ በምን አይነት ሁኔታ በምን አይነት ተአምር ያንቺ ፎቶ እነሱ ጋር ሊገኝ ቻለ? ይሄ ነገር አሁንም ቢሆን ጥያቄ ነው የሚያስነሳው አንቺ ላይ። እውነት ለመናገር ጀስት ምርመራው እንደቀጠላችሁ ይሄንን በመረምሩልኝ ደስ ይለኛል። እንዴት ነው የኔ ፎቶ እነሱ ጋር ሊገኝ እንደቻለ ማውቀው ነገር የለም። በጣም ጥሩ፣ ችግር የለውም። እሱን የኔ ስራ ባልደረቦች በደንብ የሚያጣሩ ይሆናል። ንገሪኝ እስቲ ሌላ ምን ነግሪ ነገር በእርግጠኝነት ይኖራል። 9 ቀን ሙሉ እዛ የሰማሻቸው እስከሆነ ነገርሽኝ ነገሮች ብቻ አይደለም፣ በጣም ብዙ ነገሮች ተሰማይልሽ። በእርግጠኝነት በየቀኑ ትገናኛላችሁ። አንቺ ላይ ስላደረሱብሽ ጉዳትም ጭምር ሁሉንም ነገር ከ9 ቀን ኦልሞስት እሱ ሚኪ መጥቶ ያዳነኝ ቀን በ9ኛው ቀን ነው መጥቶ ያዳነኝና ከዛ በፊት 7ቱን ቀን ነው ከኔ ጋር የሆኑት። አንዱን ቀን ኦልሞስት የሆነ መሀል ላይ ነበሩ ተምታተው ነበረ። ምክንያቱም ስልኬን በታትነውት አታውት ነበረ መረጃ ሚሞሪ ያሉኝ ቦርሴን በታተኑት። ከዚህ በፊትም ለሱ ነግሬው ነበረ። እቤቴ በተኛው ሰዓት መጥቶ ጠይቆኝ ነበረ። የዛን ጊዜም ነግሬው ነበረ። ምንም አይነት ነገር እኔ መረጃ አጡብኝ። እሷን ላክ ነው አይደለም ምናምን በሚለው በጣም ተወዛግበው ምግብ የለ ምት የለ ሰላሜን አግኝቼ ነበረ። ኢቭን ለእንስሳቱ እንኳን ምንም አይነት ምግብ አልመጣም። የእንስሳት ጩኸት ነበረ። የእንስሳት እንደነገርኩ በቃ የነበረው ውስጥ ያለው ስቃይ ውጪ ምንም እነሱ አይኔን እንኳን መተው አላዩኝም። ሞታለች፣ ድናለች፣ ታማለች ኬር አይሰጣቸውም። ነገር ግን በቃ በመቼ መሰለክ በ8ኛ ቀኔ መጨረሻሽ እየደረሰልሽ ነው ምናምን ብለው አስፈራሩኝ፣ ደበደቡኝ። የሚደበድቡኝ በቀላል እንትን አለብን በፊሮ ነበረ የሚመቱኝ። ሰውነቴ ምናልባት ነግሮክም ሊሆን ይችላል፣ ሆስፒታል በነበርኩ ሰዓትም አሳይተውክ ሊሆን ይችላል፣ አላቅም። በጣም ቆሳሲ ያለው በድና ያለውት እኔ እንጃ በህይወት መኖሩ የራሱ እኔ ትልቅ ተአምር ነው ያልኩት። ለምን ምግብ የለህም የምትበላው የእንስሳት ምግብ ሆኖ እንዴት እኔ እንጃ አላቅም። ይከብዳል። ይህን ያህል የሰው ልጅ ጭካኔ ያለ ይህን ያህል በጆሮ የምሰሙ ሁሉ እንዴት አድርገን እንጨርሳት ሲሉ ኖርማሊ ማታ ላይ መጥተው ነበረ። ከዛ እንጨርስሽ አጨራርሽ ጥሩ አይመጣም፣ ሜሞሪውን ወይ ፍላሹን አምጪ። ከዛ ቀን ድረስ አንቺ መዓዛ ነሽ ብሎ ነው የሚያስቡት። ጀስት አሁንም ያውቁት እነሱ። ሚኪ መጥቶ ባያድነኝማ ኦልሬዲ ልገደል ተዘጋጅቼ ነበር እኮ። ምን መሰለክ ኖርማሊ በጣም ብዙ ስቃዮችን እያሰቃዩ ነበረ። ለቀናት ምግብ እንደነገርኩ ነው። የሰው ልጅ ስቃይ ይህን ያህል ነገር ይገባዋል ብዬ አላሰብኩም ነበረ። በስተመጨረሻ ግን የሆነ ስልክ ደርሷቸው ተደናግጠው አዩኝ። መች መሰል 8ኛው ቀን ማታ እኔ ጋር መጥተው ነበር አላልኩም? የዛን ቀን እየደበደቡኝ በጣም ተዳክሜ በነበረ ሰዓት ሁሉም ተወዛገቡ። የዛን ጊዜ በጣም እንትን ነበሩ፣ 3 ነበሩ። ከዛ ምንድን ይሰራሉ ምናምን እና ያልሆነ ሰው ነው እነዚህ ጋዜያችንን ይቀጥል ምናምን እያሉ እንትና ከዛ በቃ ወቁኝ ጉዲ ፈላ ምናምን እያልኩ እያለ በቃ እንደተነካካን አንቀርም ምናምን አሉ። ራሴን የሳትኩ ነው የመሰላቸው የዛን ጊዜ። በቃ ራሳን እንደሳተች እንደተኛች ሴት ነው የሆንኩባቸው። አሁንማ ምንም አትሰማንም አትለማም። በራሷ ጊዜ ትንቃና ዋጓን እናሳያታለን። ከዚህ በኋላማ ሚስጥራችንን አውቃ እኛ እንለቃትም። እሷም ሌላኛዋ መዓዛ ነው የምትሆንብን።
ምናምን ስለዚህ ትወገድ ምናምን ሲሉ ሰማቸው። ኦኬ ስለዚህ ያ ማለት አንቺ ሊገሉሽ ነበር ማለት ነው? አዎ ሰዓታት ሲቀሩ ነው እንትና ከዛ በ9ኛው ቀን ጠዋት ላይ እነዚህ እንስሳቶች መግቢ እስከመጣ ድረስ ራስሽን ለሞት አዘጋጂ፣ ቤተሰቦችሽን የምትናዘዡን ኑዛዜ ካለ አዘጋጂ ብሎ ጥለውኝ ሄዱ። እና በቃ ደቂቃዎች ሲቀሩ ፍርሃት ተጨምሮ ውስጤ ለሞት እየተዘጋጀው ባለ ሰዓት ሚኪ መጥቶ አዳነኝ። ይኸው አላለሁበታለሁ። እሺ በጣም ጥሩ። የተለየ ለኔ ልነግሪኝ የምትፈልጊ ወይንም ደግሞ ያልነገርሽ ነገር አለ? እስካሁን ምንም ምለው ነገር የለኝም። በጣም ጥሩ አመሰግናለሁ። ወይ ምስጋና ከማቅረብ ውጪ ምንም የምተነፍሰው ነገር የለኝም። እሺ ችግር የለውም። እሺ እንግዲህ ውድ ተመልካቾቻችን ከመስታወት ጋር የነበረኝን ቆይታ እንደተመለከታችሁት ነው። የተወሰኑ ነገሮችን ነግራኛለች። እንግዲህ መውሰድ ያለብኝን ነገር ወስጃለሁኝ እሷ ካወራችልኝ ነገሮች። አሁንም ቢሆን ማጣራታችንን እንቀጥላለን። እንደነገርኳችሁ የኔ የስራ ባልደረቦች ስለ መዓዛ አንድ ያገኙት መረጃ አለ። ያንን ነገር አጣርቼ ለእናንተ ማሳወቃችሁ ይሆናል። መስታወት በነገረችኝ ነገር ላይም አንዳንድ የያዝኳቸው ነጥቦች አሉ። እስቲ ሁሉንም ነገር እንደሚሆን አድርጌ ለእናንተ ለውድ ተመልካቾቻችን ማሳወቃችሁ ይሆናል። እስከዛው ድረስ አብራችሁን ቆዩ። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ ደርሰናል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 88 ላይ ይደውሉ። ሰመር ሪል ስቴት